ነገር ልንገርህ ይሁን ነባ ስላስፈራራኝ ምንም የሚቀየር ነገር የለም ትሰማለህ እኔ ማን እንደሆንኩ ጠንቅቀህ ታውቃለህ ይሄን አይዛለሁ ምንም አታመጣም አግኝቼ ማለት ነው አንተ ለዚህ ግረን ሳታነሳ ነው እዚህ ማስቀርህ ነባ ማትወጣው ነገር ውስጥ እንዳገባ እንዴ ምን አንተ ማን ነው የፖሊስ ጥያቄ ነው የምትጠይቀኝ ህይወቱን እየኖሩ ነው ያለው ነው እና ቤካ እንዴ ብትሆኝስ በዙሪያ ያለ ሰው አይረበሽም እንዴ ምናምን እያልሽ እኮ ነው እኮ እና ቤቱ ሄድስ ምን እንዴ እጣላሹ አሁን ፍቅረኛዬ አይደለም ምናምን ብለሻል ቤቱን ትሰራለሽ የድሮ ፍቅረኛዋ ምናምን አለ እና እስቲ ለቤቱ ሄዳለሁ ነው የምትለው ዛሬም ትናንትም ሄጄ ሊሆን ይችላል ነው እያለች ያለችው ነው ፈጠር አስብ ነባ እኔ ቤካ አንድ ነገር ነው ጄል እየማልኩ ነው የምልክሽ እገልሻለሁ ማን አንተ ነኝ እሱ መጀመሪያ ይኸው እኔ ደግሞ ልንገርህ ይኸውልህ ቤካ ነባ አጥንቱን እንዲቆርጥርጥጥ አድርጎ ነው የሚያመጣልህ ከፈለክ ሰላም ተመልካቾቻችን እንግዲህ በቤካ ቻናል ነው የመጣሁት ሮቢ ቪዲዮ ካልሰራ እያለኝ ስለሆነ ነው ቪዲዮ እየሰራሁላችሁ ያለሁትና ማለት ታይሙ የሚያሰራ ቪዲዮ የሚያሰራ ታይም አይደለም እየጠበቅኳት ነው ደውዬላታለሁ ረጅም ሰዓት ሆኖኛል እዚህ ከደረስኩ ሰፈሯ አካባቢ ያለ መናፈሻ ውስጥ ነው ቁጭ ያልኩት ምክንያቱም ካፌ ላይ ምናምን እሷም እንድታይ አልፈልግም እንደገና ሰውም እይታ እንዳልስብ ብዬ መናፈሻ ውስጥ ነው የቀጠርኳትና ግራ የሚያጋባ ነገር ነው እሱ የኔ ልጅ አይደለም እኔ አይደለም የሚያስረግዝኳት ነው የሚለው እሷ ያንተ ልጅ ነው የምትለው እንደገና ሰክሯል እና ትንሽ ኮንፊውዝ ሆኛለሁ እና ቤካ ደግሞ ጓደኛዬ ወንድሜ ነው ማለት አብረን ያደግነው ምናምን ነገር ረጅም ነው እና በዚህ ልክ እንደዛ ሲያለክስ ምናምን ነገር የሆነ ውስጤ ፊል አደረገና እንደዛ መሆን የለበትም ማለት ቢያንስ እኮ አንድ ሰው ቡና ቁጭ ብሎ ለ20 ደቂቃ ምናምን ቁጭ ብሎ ከጠጣ ያ ሰው እንትን ቀረረባለው ማለት ነው የሆነ ነገር አለውና በዛ ልክ መሆን የለበትም እሷም እንደዛ ካረገች እሱ ልጅ ሳይሆን ወይ እርጉዝ ሳትሆን ነኝ ብላ ምናምን እንደዛ ካረገች ልክ አይደለች ምክንያቱም የሚረበሸው እሱ ብቻ አይደለም ፋሚሊ ይረበሻል አሁን ይሄ ልጅ ሆቴል ነው ያለው ተከራይተው ምናምን ነገር ተጨንቆ ነው እንግዲህ ቤተሰብ ላለመረበሽ ምናምን ነገር ነው ዲቴል ነገር አልነገረንም እንግዲህ ቤተሰብ ምን ላይ እንዳለኝ እግዚአብሔር ነው የሚያውቀውና እሷ ሰላሙን አዛጋ እሱ እንደዚህ ማድረግ የለባትም በሰው መመካት በፈጣሪ ነው አንደኛ እቻ ያናዳል ነገሩ በእውነት ያናዳል ሮቢ አንተ ግባ ስላልከኝ ነው እንጂ እኔ ቪዲዮ መስራት ምናምን ፍላጎቱ ኢንተረስቱ ኖረኝ አይደለም ግን ያለውን ነገር በቪዲዮ እናስቀርና እንያዝ አይታወቅም ምናምን ስላልከኝ እንደዛ ማድረግ እንችላለንና እኔ እንደውም ለምን ቪዲዮ እንደሌላ አድርገን ከርቀት ምናምን ለምን አንቀርጻት ሜቢ የሆነ ነገር ካወራች ወይ ካሰሯት የሆነ እድል ሊኖረን ይችላልና ለምን እንደዛ እናደርግ ስትመጣ ከርቀት ሆነ ትቀርጸናለህ ያለውን ነገሮች ምናምን ውሸታውን ከሆነ ምናምን ከሆነ የሆነ ነገር ፍንጭ ይኖረናልና አትሊስት የሆነ ነገር ማድረግ አሁን ቤካ ብር እየጠበቀ ነው ከኔ እኔ እውነቱን ስነግራችሁ አልክለትም ብር አለኝ ግን አልክለትም ማለት ሰው እንዴት ስደት ሊወጣ በእንትን በቅጡንም አያቆም እኮ በባህር ሊሄድ ነው ይላል እንደገና ቪዛ ተመቶለት የሆነ ሀገር ላይ ቪዛ ሊመታለት ይችላል ከዛ በኋላ በሆነ ባህር ምናምን ሊያቋርጥ ይሆናል እሱን ደግሞ እኔ እንዴት ነው ጭንቅላቴ እንዴት በባህር ሄድና አይቻልም ብዬ መምከር ሲገባኝ ጭራሽ ብር ብሎ ጠየቀኝና እንደዛ መሆን የለበትም ሶ እስቲ እሷ ደግሞ ትምጣና ከመጣሽ በኋላ ደግሞ ያለውን ነገር ቀጥልላችኋለሁ ተደብቀን የሆነ ፍንጭ እንኳን ካገኘን ለሱ መረጃ ከሆነው ምናምን እስቲ እንያዝና ከፈጣሪ ጋር የሆነ ነገር ይፈጠራል ብዬ አስባለሁ አብራችሁን ቆዩ ቤካ እንደሚለው እንግዲህ ላይክ ሼር ሰብስክራይብ ነው የሚለው ሰብስክራይብ ያደርጋችሁ ቻናሉን ደግፉት የሱ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ አብራችሁን ቆዩ ሮቢ እየመጣች ነው ሪግባ ገባ ሮቢ እየመጣች ነው ተመልካቾቻችን እስቲ
ደብቄ ደግሞ ካሜራውን እስቲ የሆነ ነገር ካለች እንትን እንላለን። ጄሪ ደህና ነሽ? አደከምኩሽ? ሰሞኑን ፈላጊ በዝቷል። የምትፈለጊ ምን ችግር አለ? እስቲ አረፍ በይ። የምትፈለጊ ምን ችግር አለ? አይ እሱማ ችግር የለም። እንዴት ነህ? ደህና ነሽ? ደህና ነው። እንዴት ነሽ? ተመችቶሻል? አንቺ ነሽ የተመቸሽ። እኔ አንተ የጠፋው ነህ እንጂ ተመቸኝ። ጠፋው በእናትሽ አለመቻለኝና ምናምን ጠፋኝ ትንሽ። ደህና ነሽ? ጠፋለሁ። እንዴት ነህ? ጤና ምናምን ስራ ሁሉ መልካም? እግዚአብሔር ይመስገን። አንቺ ጋርስ? አለን ጥሩ ነው። ምን አዲስ ነገር አለ? አዲስ ነገርማ ምንም የለም። የሁሉን ነገር አይተካል መቼ የሚፈጠረው። ቪዲዮ አልፎ አልፎ አያለሁ። አይመቸኝም ታይም እና አልፎ አልፎ ምናምን ነው የማየውና ብዙም አይደለም። ምንድን ነው እንደዚህ እናንተ ፍቅር ብትሆኑ አይሻልም? እንደዚህ መደባደቡ ምንድን ነው እኮ? እኔ ምን አጠፋው ታዲያ? አባትነቱን የካደው እሱ። አይ እሱ ሳይሆን አሁን እናንተ እኮ ማለት ልጅ ነው፣ ገና ልጅ ሆናችሁ ልጅ ማምጣት የምታመጡበት ታይም አይደለም። ይኸውልህ ነባ፣ ስንት ወር ሆነሽ? እኔ ወር ከ15 ከ10 ቀን ይሆነኛል። አትመስይ። እኔ እኮ እንዴት የሆነ ያባቡት እዚህ በማበጥ ምናምን የለውም ነው ገና ስለሆነ ነው። አይ ገና ስለሆነ ነው፣ ገና ስለሆነ ነው። እርጉዝ ሴት ምናምን ታብጣለች እንዴ ፊቷ? አብጥም እግራቸው ፊቷ ገና ነኛ። እኔ ገና ወራቶች ሲቆጠሩ ነው እንደዛ መሆኑ። እና ምን የሚያምርሽ ነገር ነው? አሁን ላይ ምንም የለም። ወደፊት ተጨነቁበት እንጂ እዚህ እስቲ ዋናው አንቺ ጤናሽ ምናምን ክትትል ምናምንስ ያደርግሽ ነው? ክትትል አሁን ልጀምር ነው። እስካሁን አልጀመርኩም። በእርግጥ ግን ሰሞኑን ሄጄ ክትትል ጀምራለሁ ብዬ እያሰብኩ ነው። ፋሚሊ ስትነግራቸው ምንድን ነው? ምንም ማለት ነው። ፋሚሊ እንዴት ምንም አይሉም? ምን ማለት ነው እንዴ? እኔ ደግሞ ታውቃለህ እኛ ቤተሰብ ጋር ያለውን ነገር። ይሄ ማለት ለፋዘር በጣም ከባድ ነገር ነው እኮ። አሁን እኮ እሱን እኮ ነው አሁን የእሱም ፋሚሊ እንደዛ ተበጥጧል። እና የእሱ ፋሚሊ ምን ሆነ? ተነጋግራችሁ መፈቱት አይሻልም? ማለት አንደኛ አሁን ልጁ በጣም ኮንፊውዝ ሆናል። ማለት ቀላል አይደለም። አባትነት ሲባል አንድ ሰው ያልተዘጋጀበት ታይም ላይ እሱ መጀመሪያ ነበር ማሰብ የነበረበት። ይኸውልህ ነባ፣ መጀመሪያ አይደለም። መጀመሪያማ ማሰብ የነበረባችሁ ሁለታችሁም ናችሁ። ሁለታችሁም ናችሁ። ተምራችኋል አይደል? በቃ የተማረው ሰው እኮ ቢያንስ ስሜት ካሸነፋችሁ እኮ ይሄ እኛ ስንማር እንግዲህ የመህጎች የሚባሉ አሉ። የመጀመሪያው መጠንቀቅ ነው። ከዛ በኋላ መጠቀም ነው። ቢያንስ አትሊስት እሱን ነገሮችን እንትን አትሉም እንዴ? ይኸውልህ ነባ፣ የዛን ቀን ምንድን ነው መሰለኝ የተፈጠረው? ቤካ ሰክሮ ነበር። እኔ ያለውን ነገር በሰላማዊ መንገድ ለመፍታት ሞክሬ ነበር። ስላልሆነ ነው ቤተሰብ በቃ ጉዳዩ ቤተሰብ ጋር ይሄደው። ደግሞ አስረግጬም ነግሬው ነበር ይሄ ነገር ወደ ቤተሰብ እንደሚሄድ፣ በኋላ ብዙ ችግሮች እንዳሉት ለቤካም ለምንቴም ነግሬያቸው ነበር። እና አሁን ያኔ ሰክሬ ነበር እኔ ምናምን አለ። አላስታውስም የሆነውን አለ። አንቺ ታስታውሻለሽ? እኔ አስታውሳለሁ። እንዴት ነው የተፈጠረው? ንገሪኝ እስኪ። ይኸውልህ ነባ፣ የዛን ቀን የማንች የዮርዲ የድሮ ፍቅረኛው አይደለ? የእሷ ልደት ነው ብሎኝ ስደውልለት እየጠጣው ነኝ አለኝ። እሺ ከዛ እና ያለኝ የጠጣበት ቦታ ድረስ ሄድኩኝ። ታውቃለህ የነበረበትን ስሜት። አብዛኛውን ጊዜ እኔ ከጎኑ አለው እንደዚህ አይነት ሁኔታ ላይ እና እኔ እንደሌላው ጊዜው ነው የመሰለኝ በቃ። ከዛ ምንም ማለት ጀመረ። ዮርዲኮ እንዲት አረግልኛለች፣ ዮርዲኮ እንዲት ሆነልኛለች ያለ። እኔ ደግሞ ለሱ ፍቅር እንዳለኝ ታውቃለህ። አሁን ይፋ የወጣ ጉዳይ ነው። እኔም ስለምወዱ እሱ ላለማስደበር የሚለውን ነገር እያደረግኩ ነበር። ከዛም አልፎ በቃ እኔም ጠጭ ያለኝ መጠጣት ጀመርኩኝ። ሩም ያዝን። አንቺ ለምን ያን እሷውን አያውቅም ያን ለፈረቅ አንድ ጥፊ አታስተኝም እንዴ? እነዛ አልኮል ምናምን ከጠጣ እኔ ደግሞ እስከዛ ቀን ድረስ ሲያሳየኝ የነበረው ነገር ምን መሰለ? እንደሚወደኝ አልኩ። የኔና የሱ ግንኙነት እንዲ አፍ በአፍ እንዲ ዋና ወራ ከቃል በላይ ነው። ገባ? ሲያሳየኝ የነበረው ነገር እንደ ፍቅረኛ ነው። እና እንዴት አይሁን? አሁን ለምሳሌ እኮ ከእሷ ጋር ማሳለፍ የሚፈልገው ጊዜ እያሰበ ነው ሲጠጣ የነበረው። አንቺ ስትመጪ ምናልባት እኮ ምናብ ውስጥ እኮ እሷ ነሽ ብሎ ሊያስብ ይችላል እኮ።
እኔ ስለሱ እንዴ አይደለም አንድ ጄሪ አንድ ምነግርሽ ነገር ሴት ነሽ እኮ አይደል እንጂ ማለት ሴት ልጅ ብለህ ነች ምንም አይነት ነገር ሳትፈልግ አታደርግም ማለት እንዲህ ነው ብትኝ ልክ ሊሆን ይችላል ግን ምን አለ መሰልሽ እያንዳንዱ ነገር ፈልገሽ ነው ያደረግሽው እኮ ስለምወደው ነው ፈልጌ ያደረኩት እኮ ፈልገሽው እስካልሽ ግን ደግሞ እሱን ፈልጎ ነው ያደረገው ማስጨነቅ የለብሽም ለምንድን ነው እሱ አሁን ቤተሰብ ጋር ሄደሽ እንደዚህ አባትሽ እንዲገሉዋለው ቤተሰብ እንደዚህ ለምን ምንድን ነው ለዛ አባቴ ነው ያለው አዎ በቃ እንዲል ደግሞ ያስደረኩት እኔ ነኝ ለምን እንደው ችሎ ቁርጥርጥርጥ አድርጎ ቢጥልልኝ ደስ ይለኛል ለምንድን ነው እንደዛ የሚሆን በቃ አንቺ እሱን ከማግኘትሽ በፊት የት ነበርሽ ይኸውልህ ነባዬ ሲጀመር አንተን የሚመለከተው ጉዳይ እንዴ ለምን ነው የማይመለከተኝ ለምን አይመለከተኝ እንዴ ምን አንተ ማን ነው የፖሊስ ጥያቄ ነው የምትጠይቀኝ ህይወቱን እየኖሩ ነው ያለው እኔና ቤካ ነው እንዴ ብትሆኝስ በዙሪያ ያለ ሰው አይረበሽም እንዴ አንቺ ስላደረግሽ ቤተሰብ አልተረበሽም የሱ ጥፋት ነው እሱ ደግሞ ምንድነው እሱ ጥፋት አሁንም እኮ እሱ ጥፋት የምትዩ አልኩሽ እኮ መጠንቀቅ ነበረብሽ ከግንኙነት በኋላ ራሱ ማድረግ የምትችውን እቺ ነበር ግን ስለፈለግሽ እኔም ጠጥቻለሁ ሰክራለሁ ግን የተፈጠረውን ነገር አንድ በአንድ አውቃለሁ ይኸውልህ ነባ እሱ ለምን ድራማ መስራት አስፈለገ እንዴ ድራማ አይደለም አንቺ በልጅ አንቀሽ ልጁን ሲጀመር የሱ ልጅ አይደለም ማለት የሱ ልጅ አይደለም ማለት የሱ ልጅ ነው እርግጠኛ ነሽ የሱ ልጅ ነው ቤካ ነባ የምታወራውን ነገር እየተጠነቀቅክ አውራ ማለት የሱ ልጅ አይደለም ማለት ስትል የሱ ልጅ ላፈ ገደብ ይኖር ሁሉም እየመጣ እኔም ባያጨናንቀኝ ደስ ይለኛል አንቺን እያጨናነቅኩሽ ምናምን አይደለም እና እኔ አሁን አንድ ነገር ስነግርሽ አንቺ ከሱ ጋር መሆን ትፈልጊያለሽ ያንቺ በፊት ፋይልሽን ሳትነግሪኝ ሳትሳቅ የት ነበርሽ ቆይ እኔ የተስለሁና አንተ ምን አገባሽ ከሱ በፊት ነበርኝ ጓደኛ እሺ በቃ አሁን ምን ላይ ናችሁ ማለት ላይ ተሻለ እንገናኛለን አልፎ አልፎ ቤቱም ሄዳለሁ ማሱ ቤት ምን አሳቀ ግን ቤካን ስለምወደው ነው እንደዚህ ያደረኩት እና ይሄን ነገር ፈንታይቀው ያቃል አትደባብሺ ማለት ምንም የሚደባብስ ቤቱ ሄዳለሁ ምናምን እያልሽ እኮ ነው እኮ እና ቤቱ ሄድስ ምን እንዴ እዝጣላሹ አሁን ፍቅረኛ አይደለም ምናምን ብለሻል ቤቱ ምን ትሰራለሽ ብቻውን ነው የሚኖረው ብቻውን ነው የሚኖረው ምን ያስቃል አረ ጄሪ በእናትሽ ልጁን አታሰቀይ እውነት ስነግርሽ ማለት አቅም ሊኖርሽ ይችላል ግን አቅምሽ ጊዜ ቤካ እኮ ባረገው ነገር ነው እየተሰቃየለው በነገር ላይ ይሄ ነገር እንደሚመጣ አስቀድሜ ነግሬው ነበረ አቅምሽ ጊዜያዊ ነው የምልሽ ምንም ጊዜያዊ አቅም ምናምን አትበል እሱን ማውቀው እኔ ነኝ ማረገው ነገር በደንብ ጠንቅቄ ማውቅ አይነት ልጅ ነኝ ይኸውልህ ነባ እንዴ አንቺ እንዴት የተጣላሽው ብቸኛ ወንድ ሆኖ አሁን ድረስ ትል እሄዳለሁ ምን ትልከሰከሻለሽ ለማለት ፈልገ ነው እንደዛ እያልከኝ ነው አንተ የምታወሩትን ነገር ግን ታውቁታላችሁ ይሄ ነገር እንዳይፈጠር በጣም ብዙ መንገድ ሄጃለሁ ቤካን ለማውራት ሞክሬያለሁ ምንቴንም ጠርቼው ለማዋራት ሞክሬያለሁ ግን ማናቸውም በቃ እኔን መጨረሻ ጊዜ መቼ ነው ያገኘሽ እንገናኛለን አልኩ እኮ መጨረሻ ጊዜ መቼ ነው እንገናኛለን ትላንትም ዛሬም ሊሆን ይችላል እሱ አንተን የሚመለከተ ጉዳይ አይደለም እና ዋናው ነገር ከዚህ ባሰ ነገር እንደሚፈጠር አስብ ነባ እኔ ቤካ አንድ ነገር ይሁን ጄሪ ይሄ እየማልኩ ነው የምንቀሽ እገልሻለሁ ማን አንተ ነኝ እሱ መጀመሪያ ይኸው እኔ ደግሞ ልንገርህ ይኸውልህ ቤካ ነባ አጥንቱን እንዲ ቁርጥርጥጥ አድርጎ ነው የሚያመጣልህ ከፈለክ የወደደ ሰው እንደዚህ አያረግም እኮ በቃ የኔ መሆን ካልቻለ የማንም መሆን አይችልም እንዲህ አይደረግም እኮ የትኛዋ ሴት ነች አስገድልዬ አጥንቱን ቆራርጬ ምናምን የፈለገውን እሱን ወደ እሷ ለማምጣት ትሞክራለች እንጂ አንዲት ሴት እንዴት እንደዚህ አይነት ይሙት የሚባል አስተሳሰብ ታስባለች እኮ የኔ ካልሆነ የማንም መሆን አይችልም ወደፊት አሁን እሱ እናት እንዴት እንድታይሽ ነው የምትፈልጊው የልጇ ስራ ነው እንግዲህ እኔ ምንም ላደርግላት አልችልም ይሄ ነገር እንዳይፈጠር መጀመሪያ በትክክል ነው ያወራው ያለው እውነቴን ነው ምንም ተሳሳትኩት ነገር የለም እኮ አይ በስርዓት አውሪ እንዲህ ነው ምናምን የልጇ ምናምን እያልሽ እኮ ነው የልጇ ስህተት ነው እንዴ እኔ ምን ላድርግ ነባ አትሊስት የሱ እናት ነች እንዴ የልጇ ስህተት ነው ይሄ ነገር ደግሞ እንዳይፈጠር ቤካን በተደጋጋሚ ለምኜዋለሁ ምክንያቱም የከፋ ነገር ነው የሚፈጠረው ቤካ እባክህን ወላ ስልክ ሲያነሳልኝ ራሱ አልነበረም በምንቴ በኩል ነበር እንደዳኛ መሀላችን ሲሄድ የነበረው ቆይ ስለዚህ ሲያንሰው ነው አሁን ምንድን ነው ሀሳብሽ ልጅ አርግዣለሁ ያረገዝኩት ልጅ የሱ ነው እና ያገባኛል ነባ እሱ ካልፈለገስ ስልክሽ እየጠራ ነው ሂጂና አውሪ
አውሪና አውርተሽ ተመልካቾቻችን የሚያስቅ ነገር ነው እየሰማ ያለው ማለት የድሮ ፍቅረኛዋ ምናምን አለ እና እስቲ ለቤቱ ሄዳለሁ ነው የምትለው። ዛሬም ትናንትም ሄጄ ሊሆን ይችላል ነው እያለች ያለችው ነው። እንዴ አንዳንዴ ቢያንስ ይሄንን ነገር እንኳን አሸፍንም በእናትህ። አሁን ራሱ እሱ ነው የደወለላት የሆነ የልብ ቅርጽ ምናምን አይነት ነገር ነው ሴት ማግኘት አለብኝ። እሱም እየመጣች ነው። ይቅርታ እሱ ነው አይደወለች ማንም ይደውል አንተ ምን አገባ? አይ ሴቭን እያደረኩት ነበርና ልብ ቅርጽ ምናምን ነገር ነው። ቤካን ወደዋለሁ ትያለሽ? አዎ ቤካን አፈቅረዋለሁ። አንተ ቆይ ጀመር ምን ቤት ነህ? እሺ አንድ ነገር ልንገርሽ። እየሰማሁህ ነው። ልጁን አታሰቃዩ። ማንም ይሰቃየው? ይኸውልሽ ብዙ ኃላፊነቶች አሉበት። ገና ለመስራት እየሩጠ ምናምን ያለልሽ ልጁ ላይ መከራ አታብላታ። እሱ የኔን ህይወት አበላሽቶ እንዲሰወር ነው። እኔ ልንገርሽ ፈልፍዬ ማለት ነው እውነቱን አውጣዋል። ያኔ ግን ማለት ነው የመጨረሻ እንደዚህ ነው የምትሰርዡ ከሱ ጋር ያለሽን ግንኙነት ጭራሽ አጠገብሽ አይደርስም። እውነታው ከታወቀ በኋላ ከቻልክ ነባ በኋላ የሚቆጫችሁ ነገር ዛሬ ላይ ባታረጉ በጣም ደስ ይለኛል። ምንም የሚቆጭ ነገር የለም። እውነቱን ስነግርሽ ዛሬ ላይ ቆይ እኔ መፈለግ የጀመራችሁ ሲጀመር አባቴ ሰው ማፈላለግ ሲጀምር ነው። ይኸውልሽ ነው ቢያገኘውም ያወራዋል እንጂ ሌላ የሚፈጠር ተአምር የለም። ጄሪ የልጄ አባት ነው እያልሽ አይገለውም መቼም አይደል? የልጅሽን ያለ አባት አያስቀረውም። አባቴን አታውቅም ማለት ነው ነባ። አባቴ ስለማታውቀው ነው። ባውቀውማ ኖሮ እንዳንቺ አይነት ልጅ አያሳድግም ነበር። ለምትናገረው ነገር ለከት እውነቱን ስነግርሽ ማለት በጣም ከጭንቅላቴ በላይ ነሽ። እንደማንም የሚወራ አይደለም። አንድ ወንደላጤ ቤት ከተጣላሽ ሰው ጋር እሄዳለሁ ምናምን ከዛ ደግሞ ምን ችግር አለው? እንደገና ደግሞ እኔ አባትሽም ብሆን አንቺን ነው እንጂ የምገልሽ እሱን አይደለም። ዝም ብለህ እንደመጣልህ አታውራ። እንደመጣልኝ አይደለም እያወራሁ ያለሁት እውነታውን ነው እየነገርኩሽ። ምንም እውነታ አይደለም ይሄ እንዴ? ይሄ እውነታው ቤካ አስረግዞኛል። ስለዚህ እኔ ደግሞ በልጁ የምቸገርበት ምንም ምክንያት የለም። ስለዚህ ያገባኛል። በቃ ቀላል ነው እኮ። እሺ ችግር የለውም እሱ ነው ከተባለ ስትወልጂ እኮ ዲኤንኤ ማስመርመር ይቻላል። በጣም ማች ሲምፕል ነው። 9 ወር መጠበቅ በጣም ትንሽ ነው። ግን ደግሞ ይሄ ሁላ ነገር ከመፈጠሩ በፊት እኔ በፍቅር ቤካን እወድሃለሁና ያለውን ነገር እናስተካክል ብዬው ነበር። ልንገርሽ እኔ ሚስጥረኛሽ ነው። በቃ ወደሹ ካንቺ ጋር እንዲሆን ለማድረግ እያሰብሽ ያለሽው ነገር ነው። ምን ነው እያሰብኩ ያለሁት? ይሄ ነገር ወደሱ ነው እኮ በደንብ ጠንቅቆ ያውቀዋል። ይኸውልህ ነባ ቤካ እዚህ ጋር ድራማ እየሰራ ሊሆን ይችላል ነው ሲጀመር ለመሳብ ነው እያሰብሽ ያለሽው። ምንድነው ወደ እኔ የምሰበው ማለት በእንደዚህ አይነት ነገር ወደ ስለ አንቺ ወደ እሱን ምናምን እንትን ለማለት ነው እያሰብሽ ያለሽው። ነባ በእናትህ እንደመጣለ ዝም ብላ አታውራ። እንደመጣልኝ እኮ አይደለም ዝም ብለህ እንደመጣለ ነው እያወራ ያለው። እኔ ይኸውልሽ ቤካ ከኔ ጎን አይደል እንዴ? ወዴት ነው ወደ ራሴ የምሰበው? ቤካ ማለት ነው ሴት ጓደኛ እንዲኖረው እፈልጋለሁ። ጄሪ ማለት በቃ የምታስብለት ልክ እንዳንቺ የምትወደው የእውነት የምትወደው ለሱ ብላ በቃ ኤቭሪቲንግ ነገሮችን የምታደርግ ሴት እንድትኖረው እፈልጋለሁ። እንዳንቺ ማለት ነው። አሁን እያደረግሽ እንዳለሽው ትወጂዋለሽ፣ ታፈቅሪዋለሽ አውቃለሁ። ግን በእንደዚህ አይነት መልኩ መሆን የለበትም እንጂ በቃ የምትወጂው ከሆነ እኔ ላቀራርብሽ። ይሄ እንደዚህ አይነት ድራማ አትስሪ። እኔ ላቀራርብሽና አብራችሁ የምትሆኑበትን መንገድ ልፍጠር። አንድ ነገር ልንገርህ ነባ፣ እኔ አሁንም ቢሆን ከቤካ ጎን ነኝ አይደለ? እናንተ በሌላችሁ ሰዓት ራሱ እኔ ነበርኩኝ። ስለዚህ ቤካን ወደ ራሴ የምስብበት ምንም ምክንያት የለኝም። አይደለሽም። አሁን እኮ ልጁ ተደብቆ ነው ያለው። ሸሽቶ የለ አንቺ ፈልገሽ አታውቂም። በገዛ እጁ ነው አሁን ላይ በገዛ እጁ ነው። አንቺ ቆይ እወደዋለሁ ካልሽ እንዴት አንድ ሰው የሚወደውን ሰው 2 ቀን 3 ቀን ሲያዩ ይኖራል? ድምጹን ሳይሰማ እንትን ይላል። ምንም አይመስል። እንዴት ምንም አልመሰለሽ? በገዛ እጁ ነው ይሄን ሁሉ ነገር ያመጣው አልኩ እኮ። አሁን ቆራርጦ ራሱ ቢጥለው ምንም አይመስለኝም፣ ደስ ይለኛል። እየነገርኩ እኮ ነው ነባ። ምክንያቱም እንደ አንድ ሰው አግንቼ ላወራው ደውዬለት ላወራው ሞክሬያለሁ።
ግን ማንም ሊሰማኝ ፍቃደኛ አልነበረም። ያን ይሄ ሁላ ነገር ከመፈጠሩ በፊት ከዚህ በፊት ከብዙ ወንዶች ጋር እንደምትሆኝ ምናምን ያውቅ ነበር? አያውቅም? አይመለከታችሁም? እሱን አያውቅም። ምንም የሚመለከታችሁ ነገር የለም። እንደ የሆነ ታይም ላይ እንዳቋረጥሽ ምናምን አያውቅም? ነባ ምንም እዚህ እንድታወራኝ አልፈልግም። ምንም ማስፈራሪያ ነው። አይ ያውቃል፣ አባቴ ሁሉ ነገር ጠንቅቆ ያውቃል። እና ምን እንዳሰብኩ ታውቂያለሽ? እዛ ጋር ይሹ የተደበቀውን ካሜራ ያወራሽውን እስካሁን ተደብቆ ሲቀርጸን ነበር። ያወራሽው እንዳለ እያንዳንዱ ነገሮች ማለት ነው ለአባትሽ ያሳየዋል። ለምን ነባ ምንድነው እያደረክ ያለኸው? እያደረክ ያለሁትንማ ታውቂዋለሽ። ስለዚህ አሳየዋል እንዴ? ለምን ስርዓት ማትይዥ ከሆነ በጣም በስነ ስርዓት ነው እያወራሁት የነበረው። ነባ ማትወጣው ነገር ውስጥ ነው እየገባ ያለው። ምንም ማልወጣው ነገር ውስጥ አይደል። ልጁ እየተሰቃየ አንቺ በሰላም የምትኖርበት ምንም የተሰቃየው ነገር የለም። አባትሽ እንዲያርፍ ታደርጊዋለሽ። ምንም የሚያርፈው ነገር የለም። ነባ በቃ ይሄ ቪዲዮ መሄድ እስካለበት እስከጥግ ይሄ ቪዲዮ ለአባትሽ ይላክልታል። በጣም ቀላል። ነባ ማትወጣው ነገር ውስጥ ነው እየገባ ያለው። ያኔ ትምህርት ምናምን እንትን ብያለሁ ብለሽ እንትን ስትዘይ እንደነበር ምናምን አያውቅም። እንደዚህ የትምህርት ማስረጃዎችሽ ፎርጅድ አሰርተሽ የሆነ ታይም የሆነ አጭር ኮርስ ተምሬያለሁ ብለሽ ነባማ የሆነ ነገር አታውራ። ነባ እሱን አያውቅም። በጣም ቀላል አየሽ፣ በጣም ቀላል ነው እንደዚህ አይነት ነገሮችን ለማድረግ። ስለዚህ አርፈሽ የምትቀመጪ ከሆነ ትቀመጫለሽ። ይኸውልህ ነባ ጥግ ድረስ መሄድ ካለብኝ እሄዳለሁ። በነገር ሌላ ነው ይሄ ሌላ ገባ። አንተ ከዚህ እግርህን ሳታነሳ ነው እዚሁ ላስቀር የምችለው። የምታስበው ነገር ሁሉ ውሸት ነው ማለት እኔ እንደሚመስለኝ ማለት ነው። ቤካ እያደረገው አይደለም ይሄንን ነገር። ስለዚህ በሂደት የምናሳያችሁ ነው። አሁን ደግሞ አድምጠኝ ቤካ፣ አንድ ነገር ነግሬህ ነው። ፍቅረኛዬ ነው ያልሽውን አገኘዋለሁ የትም አይሄድም። አድምጠኝ ማለት ነው። አንተ ከዚህ እግርህን ሳታነሳ ነው እዚሁ ማስቀርህ ነባ። ማትወጣው ነገር ውስጥ እንዳገባ እየሰማች። እሺ ቀጥይ። የምሬን ነው እኮ ቀጥይ፣ እየሰማች እና በድብቅ ደግሞ ሮቤልን ብትሆን እያንዳንዳችሁ ትወጡታላችሁ ይሄን ነገር። ሰማኛ ነባ። እሺ አሁንም እድል እየሰጠሁሽ ነው። ምንም እድል እንድትሰጠኝ አልፈልግም። እሱ ጋር መኖር እሱን የምትወጂው ከሆነ እኔ ላስማሽ። እንደዚህ አይነት ነገር ከጭላሽ በቃ ወደድኩት። ለሱ መወደድ ብርቁ ነው። መወደድና አርግዣለሁ አግባኝ ማስፈራራት ያ ደግሞ እውነታው ነው። ይኸውልህ ነባ፣ እውነታውን አምናችሁ መቀበል አለባችሁ። ይሄን ነገር ማሰብ የነበረበት ቤካ ከሆነ መጀመሪያ ነበር። ሲቀጥል ደግሞ ይሄ አባቴ ጋር ነገር ከመድረሱ በፊት ምንቴንም አግኝቼ አዋርቼው ነበር። ቤካን ራሱን አግኝቼ አዋርቼው ነበር። አሁን ጭንቅላታቸው እነሱ አያስቡም። ያኔ አንቺ እንደዛ አይነት ድራማ እንደምትሰሪ አያስቡም። ስለዚህ እኔ ደግሞ ጭንቅላትሽን አውቃለሁ በደንብ እንድታስቢ የምትችውን ነገሮች በሙሉ አውቃቸዋለሁ። ስለዚህ አንቺ የምትሽን ነገር ይኖራል፣ እኛ የምትሽን ነገር ይኖራል ነው እዚሁ ላስቀር የምችለው። ስለዚህ እንደ ንግግርም እንደ ማስጠንቀቂያ ገቢ ይኸውልሽ፣ ቤት ሳትገቢ አንተ ከዚህ መውጣትህን በምን ቪዲዮ ይደርሳል አባትሽ። አንተ ከዚህ መውጣትህን በምን እርግጠኛ ነህ? ቪዲዮ ይደርሳል እያልኩሽ ነው። ስለዚህ የምታርፊ ከሆነ አባትሽን ቤተሰብ እንዳይበጠብጥ ንገሪው። ከዛ ያለውን ነገር ቤት ጥግ ድረስ መሄድ ካለብኝ ደግሞ በጣም ጥግ ድረስ ሄዳለሁ። ምንም እንደዚህ ብለህ ልታስፈራራኝ እንዳትሞክር። በጣም ሲምፕል ነው። እኔ እንኳን ይሄን ተራ ነገር ተውና ብዙ ነገር አልፌያለሁ። አገኘውና ገና እሱ ደግሞ ረጅም ሚስጥሮች እየነገርኩሽ ነው ተመልካቾቻችን። እሱን አግኝቼው በጣም ረጅም ሚስጥሮች ይነግረኛል ስለሷ እኔ ከማውቀው በላይ ማለት ነው። ምንም ሊነግርህ አይችልም። ነባኒ ብዙ ነገሮችን አልፌያለሁ እስከዛሬ። ይሄ ለለኔ በጣም ቀላል ነው። የምትወጂው ከሆነ ልንገርሽ፣ የምትወጂው ከሆነ ሞዴልሽን በእንደዚህ አይነት መልኩ አይደለም የምትገልጪው። ስለዚህ ራስሽን አዳምጪ። ልጁን አግኙና ማውራት ካለብሽ አውሪ። እኔ እድል እየሰጠሁሽ ነው። እንደዛ ካረሽ ይሄ ቪዲዮ እኛ ጋር ይቀራል። የትም እንትን አይልም። አይ የምትይ ከሆነ ቤካን ነው አግኝቼ የማወራው ያለውን ነገሮች ፍቺ። ልጁ ያውቃል እኮ እሱ አእምሮ ያውቃል። እኔ ማስረገዙ ሊሆን ይችላል ጄሪ፣ ሳታረግዢ ሊሆን ይችላል፣ አርግዘሽ የሰው ልጅ ሊሆን ይችላል። አሁንም ይልሽ ጊዜው ገና አንተ ጋርም እንድጣላ እየገፋፋከኝ ነው ነባ። በጣም ማከብረው ነው። እኔ ጋር ተጣላሽም አልተጣላሽም ምንም አትፈይጂም። ግን ለምትናገረው ነገር እያስተዋልክ ተናገር። ምናልባት ነገ የምትቆጭበትን ነገር ዛሬ ተናግረህ እንድንቀያየም አታርገኝ። የምቆጭበት ነገር አይደለም ገባህ? እና ደግሞ ስልክሽ ተደጋጋሚ እየተደወለልሽ ነው ግን አትሰሚም። ለማንኛውም እቸኩላለሁ። እንደነገርኩ ነው ነባ፣ ማትወጡበት ነገር ውስጥ አትግቡ። ሲቀጥል ደግሞ ከዚህ እግር ሳይወጣ ሌላ ነገር ሊፈጠር ይችላል። ጄሪ ነገር ይችላል። ለኔታም ነገር አስጠንቅቀኝ። እኔ ደግሞ በእንደዚህ አይነት ነገር የምበገር አይነት ሴት አይደለም። ፖስት አደረገዋል። ይሄን ቪዲዮ ፖስት ሳደርገው ማለት ነው የአንቺ ላይፍ እና የእሱ ላይፍ ተመሳሳይ ነው የሚሆነው። አንቺም ከአባትሽ ትደበቂያለሽ፣ እሱ ደግሞ ከአንቺ አባት ይደበቃል። ስለዚህ እኔ
ከዚህ ቀደም በጣም ብዙ ነገሮችን አልፌያለሁ። ማለፍ ለኔ በጣም ቀላል። ምን አይነት ነገሮችን አልፈሻል? እሱ አንተን አይመለከትም። ግን ደግሞ አሁን ሰማችሁ፣ ከዚህ በፊት አርግዛም ሊሆን ይችላል አስወርዳ ሊሆን ይችላል። አፈና አትክፈት ነባ፣ አፈና አትክፈት። ከዚህ በላይ አስወርዳ ነባ፣ አፈና አትክፈት። ነገሩን ነው እውነታውን እኮ ነው የምልሽ። እኔ በጣም ቅልል አድርጌው ነው። ለምንድን ታውቂያለሽ? የሱ ጭንቀት ስላለ እንደዚህ ያወራው ያለሁት ባይዘው። እሺ ጨርሻለሁ። የጠራሁሽ ምክንያቶችን ጨርሻለሁ። እኔ ደግሞ አንድ ነገር ልንገር ከመሄዴ በፊት አንተም ሙንክ ሮቤልም ሆነ ቤካም ሆነ ከእንደዚህ አይነት ጉዳይ የምታመልጡ እንዳይመስላችሁ። የማንም ህይወት ተበላሽቶ የማንም ህይወት ተቃንቶ አይኖርም። ባይሆን አባቱን ፈልጉልን ካልሽ አባቱን እንፈልግልሻለን። የማንን አባት ነው የምትፈልገው? ነገር ልንገር፣ ይሁን ነባ ስላስፈራራኝ ምንም የሚቀየር ነገር የለም። ትሰማለህ? እኔ ማን እንደሆንኩ ጠንቅቀህ ታውቃለህ። ይሁን ነው ይዛለሁ፣ ምንም አታመጣም። በስርዓት ላውራሽ ከዚህ አንድ እርምጃ ሳትራመድ ነው እዚሁ ማስቀርህ። ገባ? በስርዓት ላውራሽ እየሞከርኩኝ ነው። ጀምር እናንተ ስርዓት የምታውቁት ነው። አንተም ሆንክ ቤካም ሆነ ስርዓት የትም አታውቁት። አሁን ያነሳሽውን ጥፊ ማለት ነው መማር ትችላለሽ። ትጸጸሽበታለሽ። በነገራችን ላይ እኔ ስለመጣሽ አክብረሽ ነው በጣም አንተ መታችኝ እኮ እኔ አሁን አገኛታለሁ፣ የሆነ ነገር ላይ ይዛታለሁ። እንዳያችሁት ነው ተመልካቾቻችን እያደረገች የነበረችው ነገር ማለት እውነት የማይመስል ነገር እውነት ነው እያለች ነው። ስለዚህ እኛም ፋይል መያዝ እንጀምራለን። እንግዲህ ፍቅረኛዬ ነው እያለች ያለችውንም ሰው ከሱም ሊሆን ይችላል ያረገዘችው፣ እሱንም ነገር እናጣራለን። አንዳንድ ፋይሎች ይዘናል። እኛም ማስፈራሪያ ይሆነናል፣ አባቷን የምናሳየው ነገር ብለን ማስፈራሪያ ይሆነናል። እንግዲህ ተመልካቾቻችን እኔም በጥፊ ተመትቻለሁ፣ እሷም ማስፈራራቷን አላቆመችም። እኛም እንቀጥላለን። ይህን ሁሉ ማድረገው ለቤካ ነው ማለት እንደዚህ እንዲሆን አልፈልግም። ቤካ ወንድሜ ነው፣ ጓደኛዬ ነው። ከሀገር ትቶን እንዲወጣ አልፈልግም። ትልቅ ሪስክ እንዲወስድ አልፈልግም እና በእርግጠኝነት ወይ አላረገዘችም ወይ የእሱ ልጅ አይደለም እና እሱን እንትን የምንለው ይሆናል። የሆነ ነገር ሰፈጥረብን እኛም ከዚህ አካባቢ እንጥፋ። ሮቢ በቃ አቋርጠውና እንትን ነበር። ሰላም ነው ተመልካቾች።